ሌላው በዳንግላ ከተማ በመስጂድ ኢማም ላይ በደረሰ ጥቃት ህዝበ ሙስሊሙ ፍትህ እየጠየቀ ይገኛል። በአማራ ክልል ዳንግላ ከተማ ቀበሌ 02 የሚገኘው የሁጥባ መስጂድ ኢማም ሼክ ሱፊያን መሐመድ ትናንት ምሽት የኢሻ ሰላት አሰግደው ወደ ቤታቸው በመመለስ ላይ ሳሉ በተተኮሰባቸው ጥይት ህይወታቸው ማለፉ ነው የተሰማው። የአራት ልጅ አባት የነበሩት ሼክ ሱፊያን የህልፈት በአካባቢው ማህበረሰብ ዘንድ ከፍተኛ ድንጋጤና ቁጣን ቀስቅሷል። ድርጊቱን ተከትሎ ህዝበ ሙስሊሙ አደባባይ በመውጣት ግድያውን በጽኑ የተቃወመ ሲሆን ለተፈጸመው የወንጀል ድርጊት በአስቸኳይ ፍትህ እንዲሰጥ በብርቱ ጠይቀዋል። ለሼክ ሱፊያን አህመድ ነፍስ ይማር እንላለን። ለቤተሰቦቻቸውም መጽናናትን እንዲሰጥ እንመኛለን። ተመልካቾቻችን ሌላው ተመልካቾቻችን አድማጮቻችን በመተሃራና በወለንጭቲ መካከል እየደረሰ ባለው እገታና ግድያ ምክንያት የምሽት ጉዞ ጨርሶ እንዲቀር ከተደረገ ከወር በላይ መቆጠሩ ነው መረጃዎች የሚያመለክቱት። በዚህም ምክንያት ቀን ብቻ ነው ጉዞ በመባሉ በአካባቢው በከባድ መኪና ተሽከርካሪዎችና በሌሎች ተሽከርካሪዎች ከፍተኛ መጨናነቅ ይታያል። ቀረ በቃ በመንግስት ደረጃ ህግ ወጣ። ድሮ ቀንም ሌሊትም እየሰሩ አንድ ስራው ይቀላጠፍ ነበረ። ብዙ ምርቶች ይመጣሉ። ሾፌሩም በደህንነት ስጋት ሳይሰማቸው ይንቀሳቀሱ ነበር። አሁን በቀንም ጭምር ነው የሚፈሩት። የምሽትማ በፈጽሞ እንዳይታሰብ ብሎ መንግስትም በቃ ወጣ አልቻልኩም አትንቀሳቀሱ በመባሉ ከተማዎቹ የተጠቀሰው ቦታ ላይ ከፍተኛ መጨናነቅ የትራንስፖርት መጨናነቅ ከተፈጠረ ከወር በላይ ሆኖታል። ተመልካቾቻችን የሀገራችን የጸጥታ ሁኔታ ያለውን መንግስት የምትመለከቱት ነው። እነ ጀነራል አለምሸት ደግፌ በመግቢያቸው ላይ የተናገሩትን ሰምታችሁታል። ያለው መንግስት ያለፉት 5 ዓመታት አገሪቷን እጅግ አስከፊ ወደ ጦርነት መክተት ብቻ ሳይሆን ከተማ መሃል ላይ እንኳን ማስተዳደር እንዳልቻለ እንዲያዩት ነው። ቀደም ሲል ያልነበረ ነገር ሁሉ አሁን በአዋጅ ወጥቷል። ከባድ ተሽከርካሪዎች በፍጹም በጨለማ አትሂዱ ብለዋል። ከአቅሙ በላይ ሲሆን ማስተዳደር ሲያቅተው ማለት ነው። እና የችግሩ ምንጭ ላይ ነው ያለው። ማስተዳደር ካልቻለው መንግስት ላይ ነው ያለው። ሰንኮፉ እዛ ላይ ነው ያለው የሚለውን ነገር የሚያመላክት ነው። ተመልካቾቻችን ማንም ያደርገው ማንም የማስተዳደር ብቃት ማነስ ነው፣ የአቅም ማነስ ነው። እኔ ውጤቱ አብይ ከመደምሰስ ያለፈ ሌላ ነገር የሚያመጣ አይመስለኝም። እውነቱን ነገር አይካልከኝ። የአማራና የትግራይ ግንኙነት በዚህ ደረጃ ላይ ይመለሳል ብሎ አስቦ ያውቃል? የኤርትራን ተወውና ወደ ኢትዮጵያ ወደ ውስጥ ስንገባ ወልቃይት ሎተሪ ደርሶኛል ወልቃይት እያልኩኝ ራያ እያልኩኝ ዝም ብዬ እቆያለሁ ብሎ አስቦ የነበረ መንግስት ጉዳያችን ከወልቃይት በላይ ነው ብሎ መጣ። እኛ ጉዳይ ገጠመን የወልቃይት ብቻ ጉዳይ ወልቃይት ትንሽ ነው የሉና ጉዳይ ገጥሞናል የሚል ኃይል ተሰባስቦ ሲመጣ ሲያዩት የገመቱት ኦፒዲዮ ይገምተዋል ብለ የሚገምተው ነበር ይመስላል። ይሆነ አትሊስት ፕላን ኤ ፕላን ቢ ፕላን ሲ ይገናኙ ይሆናል። አንድ ላይ ትብብር እኛ ተባብረን ትግራይ እንዳደረግነው እነሱ ደግሞ ተባብረው ምናልባት እኛ ጋር ሊዘምት ይችላል። እኛ ልንወር በእነዚህ ትብብር ትላንት 1983 እንዳደረጉት ይመጡ ይሆናል የሚል ነገር እንዲሁ አንድ ሁለት ፕላን ኤ ፕላን ቢ ፕላን ሲ ላይ አላስቀመጡ ሲሆን ይሄን ጉዳይ ወደ ኋላ ስታስበው አሁን ካለው አማራ ክልል ከጫፍ እስከ ጫፍ ያለው ኦልሞስት 90% 85% በፋኖ የሚተዳደር ነው። ክልሉ ገንዘብ ስላለው ብልጽግና ደሞዝ ይከፍል ይሆናል እንጂ ክልሉን እያስተዳደረ አይደለም፣ እናውቀዋለን። ትግራይም ከብልጽግና ውጭ ነው ያለው። 8 ዓመት ሙሉ ከብልጽግና ውጭ ነው ያለው። ብልጽግና ያላስተዳደር ብቸኛ ክልል ትግራይ ተጋብቷል፣ በደንብ አድርጎ ተጋብቷልና ስታስታውሰው ምን ይሰማል? እውነት ነው የነበራቸው ሐሳብማ እሱ ነው። ምንም አትጠራጠር በዛ ጉዳይ። በተለይ አሁን ብልጽግና ውስጥ ያሉ ሰዎች እንደዛ ናቸው። በቃ እነሱ የሚያስቡት ነገር ዓለምን ሁሉ ያ ነው መጨረሻ አድርገው የሚያዩት። ሌላው ቢቀር በእግዚአብሔርም እናምናለን ወይም ደግሞ ምኞት አለን ያሰብነውን ይሳካልናል ብለው ሲያው ሌላው ሰው ህልም ያለው ሌላው ሰው ሃይማኖት ያለው አይመስላቸውም። እኔ የሚያስቁኝ ነገር ማለት ነው አብይ የተመኘውን ሲያገኝ ዶክተር ደብረጽዮን የማያገኝበት ወይም ዘመን የማያገኝበት ምን ምክንያት እንደሆነ አይገባኝም። እኔ በእውነት ለምናገር እና እንዲህ ያለው አንዳንዱ ወደ ቂልነትም የተጠጋ እንትን ያላቸው ማለት ነው። እና በእነሱ አስተሳሰብ ምንድነው ኦሮሞውን አማራ መጣለ ይባላል። የአማራና የትግራይ ሰው ፈጽሞ አይታረቅም። የህዋትና በኤርትራ በኩልም በምንም አይነት ገደል ፈጥር ያለው ማይታረቅ ቅራኔ ፈጥር ያለው። ስለዚህ ይሄን እርስ በርሱ ያጋጨው እንደዛ አደርጋለሁ ነው። ከስልቱም ስትረዳኮ
ከህዋቶች ጋር መነጋገር በጀመረ በማግስት ነገሩን ሁሉ ድብልቅልቅ አድርጎ እስከ ሽልማት ድረስ አዲስ አበባ አድርጎ ሲያደርግ እኮ ከአማራ ጋር ወይም ከኤርትራ ጋር ለሚያደርገው ነገር ደግሞ እንደገና ያንን መጫወቻ እያደረገ አንዱን ካንዱ እያጋጨ ለመኖር ነው ያንን ሲያደርግ የነበረው እና በምንም አይነት ይሄ ይሆናል ብሎ አላሰበም። ግን ይሄ እንደው አለማሰብ በእውነት ለመናገር በዛ በኩል ያለው በአጭር ጊዜ ውስጥ ቁስልን አክሞ እዛ ደረጃ መድረስ የሚያስደንቅ ነገር ነው። ምክንያቱም ፖለቲካ በጣም ከባድ ስራ ነው። ኢሞሽን አለበት፣ የህዝብ ግፊት አለበት፣ የድርጅት ህልውናና የህዝብ ግንኙነት ስራው በጣም ከባድ ነው። አሁን ለህዋቶች ከኤርትራም ጋር ሆነ ከአማራ ጋር ያለውን ነገር በቶሎ አቋም ለመውሰድ ፈታኝ እንደሚሆን አውቃለሁ። ግን ቲዮሬቲካሊ ደግሞ ከባድ አይደለም። እንዴት አብይ ሁል ጊዜ መጫወቻ እያደረገ ይኖራል እንደው አንድ ነገር ግን እንዳልኩ ዛሬን ቁስል ችሎ ነገን አስቦ መወሰን ከተቻለ ደግሞ የተወሰኑት ነገሮች ጌታቸው ማለት አለ የኤርትራ መንግስት ኮሙኒኬሽን እና ፕሮፓጋንዳ ተለዋዋጭ ውሸታም የባዶ ክስ ጋጋታ ተናጋሪ አሰልቺ የሁሉ ጌታቸው ነው። የጌታቸው የ35 ደቂቃ ንግግር እጅግ አሰልቺ ነው አለ የፕሮፓጋንዳ ክፍሉ የኤርትራ ሁሉም ኤምባሲዎች የተቀባበሉት ማለት ነው። የኤርትራ ኤምባሲዎች አሁን እውነት የ35 ደቂቃው የጌታቸው ንግግር አሰልቺ ነው። እኔ ኤርሚያስ ዝርዝሩን ከዚህ በፊት በጽሁፍ ገልጬዋለሁ። የተለየ ነገር አላገኘውም። ሆነስትሊ ነው የምነግራችሁ። አንድ አመት ተኩል የሰራው ስራ በጽሁፍም በንግግርም ምንም ሙሉ ለሙሉ ሳይሸራረፍ አንድ ባንድ እያንዳንዷ ጌታቸው የተናገራት እኔ ጽሁፌ ላይ ገለጽኩት። ማነው ባለተራ ሄዳችሁ 39 ምናምን ማንበብ ትችላላችሁ። የስብሃት ዶክትሪን ማንበብ ትችላላችሁ። ከፊል ሽብርተኛ መንግስት ማንበብ ትችላላችሁ። ኤርትራናይዜሽን ኦፍ ትግራይ ማንበብ ትችላላችሁ። እነዚህ በሙሉ ተደምረው የጽሁፌ ይዘት ጌታቸው የተናገረው ለኔ አዲስ ነገር አልሰማው የተቆራራው አይደለም የምናገረው። ኒው ዲስከቨሪ የምለው ነገር የለኝም በጌታቸው ንግግር ውስጥ ቫልዩ አድ ያረኩት ዲስከቨሪ ማለት ነው። ማለት የማላቀው ነገር ሆኖ የጨመረልኝ ነው ያልኩ ያለሁት። ስናገረው ስጮሆ የከራ አንድ አረተው ይሄ ነገር ከበደ ምናምን የምትሉ ሁሉ የነበረበት ነው። የአመታዊ ቅደም ነው። ከ10 ከ11 ሚዲያ በላይ ሄጀም የተወያየውበት ነው። የምታስታውሱት ነው። ያልልኩበት ሚዲያ የለም በቅዶቹ ዙሪያ ኢቲቪን ጨምሮ። ስለዚህ ለኔ አዲስ ነገር አላገኘውም። ሆነስትሊ ግን ልንገራችሁ በትንሹ ጌታቸውን 5 ጊዜ አዳምጨዋለሁ። ስራፈት እንዳትሉኝ፣ ስራፈት ስለሆንኩ አይደለም ማዳመጥ። በትንሹ 5 ጊዜ ሰምቼዋለሁ። ለዚህ ነው ጌታቸው መጽሐፍ ብዬ ያልኩት። መጀመሪያ ስሰማው ሰርፕራይዝ አደረገኝ። ቀጥሎ በደንብ መስማት አለብኝ አልኩኝ። ሶስተኛው ላይ ኖት እየወሰድኩ የቆረጥኩ ሰማሁት። አራተኛ ላይ ድረ ፕሮግራም ሰማሁት። አምስተኛ ላይ ዛሬ ማታ ሰማሁት። 5 ጊዜ ሰምቼዋለሁ። 5 ጊዜም ሰምቼው አልሰለቸኝም። የማውቀውም እኮ እያልኳችሁ ነው። አመት ሙሉ የተናገርኩት የሰበኩት እኮ ነው። አመት ሙሉ እኮ ፎርካስት ያደረኩት እኮ ነው። አዲስ ነገር አልነገረኝም ጌታቸው። ከምሬን ነው የምላችሁ። ቢከፋውም እሱ ከከፋው ይክፋው። ነገር ግን ዘዌ ሳመራይዝ ዳርጎ ያቀረበበት ኢንተርናሽናል ኮሚኒቲው አድሬስ እንዲያደርግ ያደረገው ካቺ በሆነ ኮሙኒኬሽን ስታይል ያቀረበበት የሄደበት ቦታ የነዚህ ሁሉ ድምር ውጤት አይደለም 5 ጊዜ 6 ጊዜ 7 ጊዜ የምትሰሙት ነው። ታዲያ እያንዳንዱ ሰው የጌታቸው ንግግር እያለ ውይይት የሚያደርገው ለምንድን ነው? ዋይ ከኢቲቪ ጀምሮ እነ አፈወርቅን አይቻቸዋለሁ፣ ሉዓላ አይቻለሁ፣ መሃል ሜዳ አይቻለሁ፣ ሀቅና ሳቅ አይቻለሁ፣ የኤምኤስ አይቻለሁ። በሙሉ ሞኒተር ሳረግ የጌታቸው ረዳ ንግግሮች እንዳላሉ ይሄ ጽንፈኛው ሚዲያውን በሙሉ ምን ነው ታዲያ ለምን ተቀባበላችሁት? የተቀባበላችሁበት ምክንያት ጆሮ ገብ ስለሆነ ነው። አይን ገብ ስለሆነ ነው።
ህሊና ገብ ስለሆነ ነው።